ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስፈላጊ እና ግዴታ ማወቅ ያለባችሁ እውነታዎችን ነው። ታዲያ እነኚህን የተለያዩ አስገራሚ የሆኑ አረፍተ ነገሮችን በማንበብና በመጻፍ ለህይወታችሁ እጅግ ጠቃሚ የሆነ ቁም ነገር እንደምታገኙና ከዛ በተጨማሪ ደግሞ እንዴት ማንበብ መጻፍ እንደምትችሉ በቀላሉ የማሳያችሁ ይሆናል ማለት ነው ውድ ቤተሰቦቼ። ስለሆነም ይህንን አስገራሚና እጅግ በጣም ትምህርታዊ የሆነ ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ይህንን ቻናል በመከታተል ብቻ ራሳችሁን ማሳደግና ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ስለዚህ በየጊዜው የሚለቀቁ እጅግ በጣም ምርጥ የሆኑ ትምህርታዊ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ እንድታረጉና ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በኢሞ፣ በዋትስአፕ ሃይ በማለት ወይም ቀጥታ እኛን በማናገር ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ እንዲሁም ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ፣ ካለማንበብ ወደ ማንበብ በጣም በአጭር ጊዜ ውስጥ በወራት ውስጥ እናመጣችኋለን ማለት ነው ውድ ቤተሰቦቼ። ስለዚህ እየመጣችሁ ራሳችሁን እንድትቀይሩ ራሳችሁን እንድታሻሽሉ ይሁን። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። እኛንም እንድታበረታቱን ይሁን። አንደኛውን እስኪ አብረን እናነባለን። ምን ይላል? ት ላ ን ት ና ህ ን። አያችሁት? ትንሽ ረዘም ይላል። ነገር ግን የፊደሎችን ድምጽ በአግባቡና በትክክል ከጠራን በጣም ቀላል ይሆንልናል ማለት ነው ውድ ቤተሰቦቼ። ትላንትህን ትላንትህን ይላል። ትላንትህን በጣም አሪፍ። ለማረም ይላል። ምንም ያረኩት አዲስ ነገር ወይም የፈጠርኩት አዲስ ነገር የለም። ቀጥታ የፊደሎችን ድምጽ በትክክል ነው የጠራሁት ማለት ነው ውድ ቤተሰቦቼ። ስለዚህ እንዴት የፊደሎችን ድምጽ በትክክል እንጠራለን የሚለውን
ባለፈው ቪዲዮ ስለሰራሁኝ ወደ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ቤተሰቦቼ ለማረም ይላል በጣም አሪፍ በጣም በጣም ይላል አርፍዶብህ ይላል አርፍዶብህ ልሆን ይላል ሊሆን ይችላል ይላል በጣም አሪፍ ነገር ይላል ግን ዛሬ ላይ ሆነህ ነገህን ማሳመር ትችላለህ ይላል። እስኪ አብረን እናንብብ። ትላንትናህን ለማረም በጣም አርፍዶብህ ሊሆን ይችላል። ነገር ግን ዛሬ ላይ ሆነህ ነገህን ማሳመር ትችላለህ ይላል። ምን ማለት ነው ካላችሁ አብዛኛው ጊዜ ያለፈውን ነገር መመለስ ላንችል እንችላለን። ነገር ግን የሚመጣውን ነገር ከዛ ተምረን ማስተካከል ወይም ማሳመር እንችላለን ማለት ነው ውድ ቤተሰቦቼ። ስለዚህ አንድ የምመክራችሁ ምክር ምንድነው? ትላንትና ላይ ወይም ትላንትናችሁ ላይ ምንም አይነት ጥፋት ሰርታችሁም ሊሆን ይችላል፣ ወድቃችሁም ሊሆን ይችላል፣ ብዙ ነገር ውስጥ ገብታችሁም ሊሆን ይችላል። ነገር ግን ዛሬ አለላችሁ። ዛሬ ላይ ሆናችሁ ነጋችሁን ማሳመር ትችላላችሁ ማለት ነው ውድ ቤተሰቦቼ። ትላንትናችሁ ላይ ምንም አይነት ጥፋት ብታጠፉ እንኳን ያንን ማረም ወይም ማስተካከል ባትችሉ ነጋችሁን ግን ማስተካከል ሙሉ መፍት እጃችሁ ላይ አለ ማለት ነው ውድ ቤተሰቦቼ። ስለዚህ ነጋችሁም እንደ ትላንትና እንዳይበላሽ ዛሬ ነው ያላችሁ። ዛሬ ላይ ደግሞ መልካም ከሰራችሁ ነገ ላይ ያንን ትቀይራላችሁ፣ ወደ ተሻለ ህይወት መግባት ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ ጥሩ ምክር የሚሰጥ አረፍተ ነገር እንደሆነ ሙሉ በሙሉ አምናለሁ። አሁን ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? አብረን እናንብብ። ለመቀየር ቀላል ነች በጣም ለመቀየር ይላል። ለመቀየር ካልወሰነ ይላል። ሁለት ፊደል ሰና ሰው ይላል። በጣም አሪፍ። ጋር ውይይት ትርፍ ይላል። የለውም ይላል። እስኪ አንድ ላይ አብረን እናንብብ። ለመቀየር ካልወሰነ ሰው ጋር ውይይት ትርፍ የለውም። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ሰው ራሱን ላለመቀየር ወስኖ ነው የመጣው። ስለዚህ ብትወያዩ እንኳን የእናንተን ሐሳባችሁን ለመቀበል ልባቸውን ወይም አእምሯቸውን ስላደነደኑ ብትወያዩም ዋጋም የለም ማለት ነው፣ ወይም ትርፍ የለውም ማለት ነው። ወደ ሶስተኛው ምን ይላል? ከሚያቅህ ሰው ይላል። የማያቅህ ሰው ይላል። ነው ይላል። የሚደርስልህ ይላል። እስኪ አንድ ላይ አብረን እናንብብ። ከሚያቅ ሰው የማያቅ ሰው ነው የሚደርስልህ። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ ሁል ጊዜም መልካም ነገር ስትሰሩ ወይም በጎ ነገር ስታረጉ ለማንም ሰው ነው ማድረግ ያለባችሁ። ማንም ሰው ማታቁ ሰው ተቸግሮ ቢገኝ እንኳን ያንን ሰው መርዳት መቻል አለባችሁ። ግዴታ የምታውቁት ሰው መሆን የለበትም ማለት ነው። አብዛኛው ጊዜ እኛን እንኳን የሚረዳ
ከሚያቀን ሰው ይልቅ የማያቀን ሰው ነው። አይታችኋል። ስለዚህ የምትዘሩት የትኛውም ነገር ነገ እናንተን መልሶ ስለሚያገኝ ምናልባት በዛ ሰው በኩል ላይሆን ይችላል። ነገር ግን የዘራችሁት ነገር በሌላ ሰው በኩል ወደ እናንተ ይመጣል። ለዛ ነው ከሚያቅ ሰው የማያቅ ሰው ነው የሚደርስል ይላል። በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? ተገኝቶ ተገኝቶ ይላል። በጣም አሪፍ። ከመገመት ከመገመት ጠፍቶ ጠፍቶ መረሳት መረሳት በጣም በጣም ይሻላል ይሻላል ይላል። እስኪ አንድ ላይ አብረን እናንብብ። ተገኝቶ ከመገመት ጠፍቶ መረሳት በጣም ይሻላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ፣ ለምሳሌ አንዳንድ ሰው ሁሉም ቦታ ይገኛል። ከዛ በኋላ ምን እንደሚያደርግ ከዛ ምን እንደሚሆን በቀላሉ ሊገመት ይችላል ማለት ነው። ስለዚህ እናንተ ደግሞ እንደዚህ መሆን የለባችሁም። ተገኝታችሁ ከመገመት እዛው ባትገኙና እዛው ራሳችሁ ላይ ብትሰሩ ይሻላል ማለት ነው። ስለዚህ ሁሌም በምትገኙበት ቦታ በቀላሉ ትገመታላችሁ፣ እርካሽ ትሆናላችሁ ማለት ነው ቤተሰቦቼ። ስለዚህ የራሳችሁን ዋጋ ለማሳደግ ከፈለጋችሁ ራሳችሁን ትንሽ ደበቅ ማድረግ መልመድ መቻል አለባችሁ ማለት ነው ቤተሰቦቼ። ሁሉም ቦታ መታየት እናንተን በማይወክልም በሚወክልም ቦታ መገኘት የለባችሁም። አንዳንድ ቦታ እንኳን ተፈልጋችሁ እንድትገኙ የሚያደርጋችሁ ነገር ሁሉም ቦታ ካልተገኛችሁ ነው እንጂ ሁሉም ቦታ የምትገኙ ከሆነ ማንም አይፈልጋችሁም ማለት ነው ቤተሰቦቼ። ለዛ ነው ተገኝቶ ከመገመት ጠፍቶ መረሳት በጣም ይሻላል ይላል። በጣም አሪፍ። ወደ አምስተኛው እናመራለን። ምን ይላል? ከእውነታው ከእውነታው ይላል። ከእውነታው ይልቅ ይልቅ በሐሳብ የበለጠ እንሰቃያለን ይላል። እስኪ አንድ ላይ አብረን እናንብብ። ምን ይላል? ከእውነታው ይልቅ በሐሳብ የበለጠ እንሰቃያለን። ምን ማለት ነው ወይም ስለምንድን ነው የሚያወራው ካላችሁ፣ ይህ አባባል መሰረታዊ ነገሩ ምንድን ነው? አብዛኛው ሰው ከእውነታው ይልቅ የሚሰቃየው በሐሳቡ ነው። ማለት እውነታው እኮ ያን ያህል መጥፎ ላይሆን ይችላል። ለምሳሌ አንድ ስራ ወይም አንድ ቢዝነስ ለመጀመር አሰባችሁ እንበል። ያንን ቢዝነስ ለመጀመር ብዙ ነገር በአእምሯችሁ ይመጣል። ቢከስርስ ወይም ባይሳካልኝስ ወይ እንደዚህ ብላችሁ በሐሳባችሁ በጣም ትሰቃያላችሁ። ነገር ግን እውነታው ያ ላይሆን ይችላል። ላትከስሩም ትችላላችሁ፣ ሊሳካላችሁ ይችላል። ስለዚህ በእንደዚህ አይነት በፖዚቲቭ መንገድ ማሰብ ይሻላል ማለት ነው ቤተሰቦቼ። ሰው የሚሰቃየው በሐሳቡ ነው ከእውነታው ይልቅ። እውነታው ግን መልካም ሊሆን ይችላል። ስለዚህ እናንተም በተወሰነ መልክ ሐሳባችሁን ፖዚቲቭ እና ራሳችሁን የሚያጠነክር ማድረግ አለባችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ስድስተኛው ምን ይላል? ወደፊት አለመኖርህን ስታስብ ዛሬ መኖር ትጀምራለህ ይላል። እስኪ አንድ ላይ አብረን እናንብብ። ወደፊት አለመኖርህን ስታስብ ዛሬ መኖር ትጀምራለህ። ምን ማለት ፈልጎ ነው ካላችሁ፣ ወደፊት እንደማትኖሩት ካወቃችሁ ዛሬ ላይ በደስታ በሰላም መኖር ትጀምራላችሁ ማለት ነው። ስለዚህ በምድር ዘላለም አንኖርም። ከምድር ባሻገር ደግሞ ሌላ ህይወት ስላለ ዛሬ ላይ ደስተኛ ሆነን መኖር መቻል አለብን ማለት ነው ቤተሰቦቼ። እና ለሰው መልካም በማሰብ ሰዎችን ባለመጉዳት በተለያዩ ክፋት ውስጥ ማንገባው እንኳን ወደፊት አለመኖራችንን ስናስብ ዛሬ ላይ መልካም ኑሮ እንኖራለን ማለት ነው ቤተሰቦቼ። በጣም አሪፍ፣ በጣም አስተማሪ አባባል ነው። ምን ይላል? ሰባተኛው ደግሞ በመንፈስ
በመጋፈጥ እንጂ ይላል። በሽሽት የሚቀረፍ ምንም ነገር የለም ይላል። እስኪ አንድ ላይ አብረን እናንብብ። በመጋፈጥ እንጂ በሽሽት የሚቀረፍ ምንም ነገር የለም ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ ምንም አይነት ችግር ምናልባት ሊኖር ይችላል። ያንን ነገር መፍትሄ የምታመጡት ራሳችሁን በሽሽት በመደበቅ ሳይሆን ቀጥታ ከዛ ነገር ጋር ፊት ለፊት በመጋፈጥ ብዙ መፍትሄ ማምጣት ትችላላችሁ ማለት ነው። ውድ ቤተሰቦቼ ለዛ ነው በመጋፈጥ እንጂ በሽሽት የሚቀረፍ ምንም ነገር የለም የሚለው ማለት ነው። ውድ ቤተሰቦቼ እነኚህን እና ወሳኝ የሆኑ እነኚህን እጅግ በጣም የሚገራርሙ አረፍተ ነገሮችን አንብበናል ማለት ነው። ውድ ቤተሰቦቼ የዛሬውን ትምህርታችንን ሳጠቃልል ምንድነው ያየነው ካላችሁ፣ እንዴት የተለያዩ ቁም ነገር አዘል የሆኑ አረፍተ ነገሮችን እንዲሁም አባባሎችን በማንበብ ሳይሰለቸን የእውቀት ደረጃችንን ማሻሻል ወይም የንግግር ክህሎታችንን የጽሁፍና የንባብ ክህሎታችንን እንዴት ማሳደግ እንደምንችል አሳይቻችኋለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ ደጋግማችሁ ይህንን ቪዲዮ በማየት የራሳችሁ የሆነውን አረፍተ ነገር እና ማንበብና መጻፍ በቀላሉ ማሻሻልና ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመቻል ከፈለጋችሁ ይህንን ቻናል ሳብስክራይብ በማድረግ በየጊዜው የሚለቀቁ እጅግ በጣም የሚገራርሙ ቪዲዮስ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህንን እድል እንድትጠቀሙ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እየመጣችሁ መማር ትችላላችሁ ማለት ነው። ስትፈልጉ ደግሞ በግሩፕ በጋራ መማር ትችላላችሁ። ካልሆነ ደግሞ ለብቻችሁ በግል መማር ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ እናመጣችኋለን። በአጭር ጊዜ ውስጥ ደግሞ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋችኋለን ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።